ምን ታመጣለች ብለሽ እንደምታስብ ያውቃል። ግን እንዳትረሹ በሁሉም ነገር ሁሌም እንዳሸነፍኩሽ ነው። በዚህ እንዳሸነፍኩሽ ደግሞ በሰላም ጉዳይ አሸነፍሻለሁ። ግን ታዲያ እሱ ከኛ ጋር ምን ያገናኘዋል? አዎ እስኪ አስበው ዳጊ፣ ይህን ስራ ለመስራት ደግሞ አብሮት የኖረው ሰው መሆን አለበት። ያ ማለት ደግሞ አልማዝ እዚህ አካባቢ ነው የምትኖረው። በእርግጠኝነት እዚህ ወይ ደግሞ በኃይሉ የሚሰራበት አካባቢ ነው የምትኖረው። ትንሽ ስሜት ይሰጣል። ቢያንስ አሁን የት እንደምንፈልጋት እናውቃለን። ሌላው ነገር ደግሞ ለአልማዝ ስደውልላት ለቅሶ ሊደርሶች ነው ስትላት ነበር። ስለዚህ አልማዝ ሀዘን ላይ ናት። ለቅሶ ያለበት ቤት ነው ማለት ነው የምንፈልጋት። ብራቮ የኔ ቅመም። አሁን በደንብ መፈለግ እንችላለን። እንደውም አንድ ነገር ማድረግ እንችላለን። እማቃቸው የተወሰኑ ደላሎች አሉ። ሰፈሩን በደንብ ስለሚያውቁት እነሱን ጠይቀን የሆነ ፍጭ ማግኘት እንችላለን። ላይ ነው ያልከኝ? አዎ ሀዘን ላይ ናት። ምን ነው ታውቃታለህ እንዴ? እንጃ። አንተ የፈለግካት ይሁን አይሁን አላውቅም፣ ግን እኛ ሰፈር አልማዝ የምትባል በቅርቡ ልጇ የሞተባት ሴት አውቃለሁ። ዳግምና ብሌን አልማዝ በህይወት እንዳለች እርግጠኛ ሆነው አውቀዋል። እንግዲህ ወደ ተባለበት ቦታ ማለትም በባለፈው ክፍል ላይ ዳግም ሰው ጋር ደውሎ አልማዝ ስለምትባል ሴትዮ ሲጠይቅ በቅርቡ ልጇ የሞተባት አልማዝ የምትባል ሴት እነሱ ሰፈር እንደምትገኝ ነግረውት ነበረው ማለት ነው። እንግዲህ ወደዛ ሰፈር ወዲያውኑ በመሄድ ያለውን ነገር አጣርተው አልማዝ በህይወት እንዳለች ደርሰውበታል ማለት ነው። በዚህ ደስ ያላችሁ ይህን ቪዲዮ ላይክ እያረጋችሁ ቤተሰብ ሆኖ እንደዚሁም ቻናሉን ሰብስክራይብ እያረጋችሁ ዳግምና ብሌን ይህንን ነገር ማወቃቸው ለሰላም በጣም ትልቅ እረፍት የሚሰጣት ነው ማለት ነው። ሰላም አልማዝን እንዳልገደለቻት እና አልማዝ በህይወት እንዳለች አውቃለች። ቢሆንም ግን ብሌን ይህንን ነገር አጣርታ ሰላም ይህንን ነገር ስነግራት ልትረጋጋ ትችላለች ብላ ለሰላም በነገረቻት ጊዜ ሰላም በጣም ደስ ብሏት ነበረ። ነገር ግን መለስ ብላ ደግሞ እኔ እንዳላብድ እየፈጠርሽው ታሪክ ነው እንጂ አልማዝ በህይወት ልትኖር አትችልም፣ ስትሞት እኮ ባይኔ በብረቱ ነው ያየኋት እያለች ነበረ ማለት ነው። እንግዲህ ቃልም ከብሌን ጋር ሲያወሩ የነበረውን ነገር እየሰማች አልማዝ እንዳልሞተች ብሌን እንዳወቀችም ጭምር ለአቶ በኃይሉ ነግረዋለች። ቢሆንም ግን ሰላም እንዳላመነቻት ስታውቅ ደግሞ በጣም ደስተኛ ሆና ነበር ማለት ነው። ብሌንም ደግሞ እንዴት አድርጋ ከሰላም ህይወት እንደምታስወጣት እያሰበች ነበረ። ቃል እንግዲህ በጣም ብዙ ጊዜ ስንመለከታት ከስህተቷ የምትማርና የምትጸጸት ሰው አይደለችም። ብዙ ጊዜ እናቷም ብትሆን መክራታለች። ማለትም ከዚህ ነገር እንድትወጣና በዚህ ነገር ላይ ወላጅ እናቷ የሆነችውን እናቷንም ማለትም እስከ መጨረሻው እንደምታጣትም ጭምር ነበር እየነገረቻት እየነበረው ማለት ነው። ቃል ግን ከስህተቷ ልትመለስና ልትማር አልቻለችም። በተለይ ደግሞ ዳግምና ብሌን ቀለበት ባደረጉበት ሰዓት በጣም ተናዳ ነበረ። ቆይኔ የማደርገው ነገር ሁሉ የማይሳካልኝ ለምንድን ነው? ብዙ ነገር አለኝ፣ ግን ደግሞ ደስተኛ አይደለሁም። ሁልጊዜ ብሌን እንደቀደመችኝና እንዳሸነፈችኝ ነው፣ እሷ ግን ደስተኛ ናት፣ ሁሉም ሰው ይወዳታል እያለች ነበረ ማለት ነው። እንግዲህ በዛን ሰዓት ቃል ሰላም ያጣችበትን ነገር እና ደስተኛ ያልሆነችበትን ምክንያት ቆም ብላ አስባ ሰው ላይ የምታደርገው ተንኮልና ክፋት እንደሆነ ሰላሟን እየነሳት ማወቅና ከዚህ ስህተቷ መማር ነበረባት። እርሷ ግን ይህንን ነገር ልታደርግ ፈቃደኛ አይደለችም። አሁንም ቢሆን በክፋትና በተንኮሏ እንደቀጠለች ናት ማለት ነው። እንግዲህ ለአቶ በኃይሉ አልማዝ በህይወት እንዳለች ብሌን እንዳወቀች እና ይህንን ነገር ደግሞ ለሰላም ልትነግራት ነው ብላ ወዲያውኑ ነበር እየነገረችው። እንግዲህ አቶ በኃይሉ ይህንን ነገር ካስቆምሽ 50%ቱን ከሰላም የማገኘውን ገንዘብ እሰጥሻለሁ ብሎ ቃል ገብቶላታል። ቀደም ሲል እንግዲህ ቃል አቶ በኃይሉ ጋር ሄዳ አስፈራርተው ነበረ። ማለትም እንግዲህ ከሰላም የአልማዝን ነፍሰ ገዳይነት ተናግሮ ይህንን ነገር ገንዘቡን ካልሰጠሽኝ ለፖሊስ እናገራለሁ ብሎ በማስፈራራት በጣም ብዙ ገንዘብ ነበረ እየጠየቃት። ይህንን ነገር ቃል ስለምታውቅ አልማዝ ደግሞ በህይወት እንዳለች ስለምታውቅ ይህንን ነገር መጠቀም አለብኝ ብላ ወዲያውኑ ነበር ወደ አቶ በኃይሉ ሄዳ 50%ቱን እንድትሰጠኝ እፈልጋለሁ፣ ያ ካልሆነ ግን አልማዝ በህይወት እንዳለች ለሰላም እነግራታለሁ ብላ ያስፈራራችሁ ማለት ነው። እንግዲህ አቶ በኃይሉ በሰዓቱ ገንዘቡን ሊሰጣት ፈቃደኛ አልነበረም። የፈለግሽውን ነገር አድርጌ ሰላም መቼም ቢሆን አታምንሽም ብሏት ነበረ ማለት ነው።
በስተመጨረሻ ግን ይህንን ነገር ስታውቅ ወዲያውኑ ቃል ለአቶ ባሄሉ ስትደውልለት ያንኑ ነበር 50%ን እሰጥሻለሁ፣ ነገር ግን ብሌን ይህንን ነገር ለሰላም እንዳትነግራት አስቆሚ ብሎ ትዕዛዝ እየሰጣት ማለት ነው። እንግዲህ ቃልም እሞክራለሁ ብላለች። አሁን ላይ ቃልና ብሌን ትልቅ ፉክክር ውስጥ ናቸው ማለት ነው። እንግዲህ ብሌን ሰላም እንድትረጋጋና አልማዝን እንዳልገደለቻት እሷ ነፍሰ ገዳይ እንዳልሆነች እየነገረች እንድትጽናናና ራሷን እንዳትጎዳ ለማድረግ እየሞከረች ነበረ። በዚህ የተበሳጨችው ቃል ደግሞ ቆይ አንቺ ማን ስለሆንሽ ነው ይህን ነገር የምታደርገው? እናትነቷ እኮ ለእኔ ነው እንጂ ለአንቺ አይደለም። አንቺ እኮ አንድ ተራ ገረድ የቤት ሰራተኛ ነሽ ብላ ነበረ ስትነግራት እየነበረው። ብሌን ግን አንቺ ገረድ ስላልሽኝና ሰራተኛ ስላልሽኝ የኔ ክብር ዝቅ አይልም፣ ደግሞ እኔ እንደ እናቴ ለማያት ሰው ነው እያገለገልኳት ያለሁት። ስለዚህ በዚህ በጣም ደስተኛ ነኝ እያለች ነበረ ለቃል ስትመልስላት የነበረው ማለት ነው። እንግዲህ ሰላምም ብሌን ምን ያክል እንደምትጨነቅላት እና እንደምታስብላት ነበረ እየተረዳችው ማለት ነው። እንግዲህ ዳግምና ብሌን ደግሞ የአልማዝን በህይወት መኖር ደርሰውበታል። ይህንን ነገር ደግሞ አጣርተው ባደረጉት ነገር አልማዝ በህይወት እንዳለች እና በቅርቧ ልጇ እንደሞተባት ከደላሎች መረጃ ሰምቷል ማለት ነው። ዳግም እንግዲህ በዚህ ሰዓት ይህቺ ሴት ያለችበትን ሰፈር ለማግኘት ይሄዳሉ። ቢሆንም ግን አልማዝ እዛ አዲስ አበባ ውስጥ ስለሌለች ሊያገኟት አይችሉም ማለት ነው። ቢሆንም ግን አልማዝ በህይወት እንዳለች እና በቅርቡ ልጇን በሞት እንዳጣችው ሁሉን ነገር ደርሰውበታል። አሁን ላይ ዳግምና ብሌን በአልማዝ በህይወት መኖር እርግጠኛ ሆነዋል ማለት ነው እና የአቶ ባሄሉን እና የቃልን ተንኮል ደግሞ በዚህ መንገድ አልማዝን አግኝተው ወደ ሰላም በማምጣት የእነሱን ተንኮል ማጋለጥ አለብን ብለው ቆርጠው ተንስተዋል ማለት ነው። እንደሚሳካላቸውም ተስፋ እናደርጋለን። እስኪ ቃል የምታደርገው ነገር በጣም የሚያበሳጫችሁ ይህን ቪዲዮ ላይክ እያደረጋችሁ እንደዚሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ እና ደግሞ የዳግምና የአቤል ፍቅር ደስ የሚላችሁ እንደዚሁም ደግሞ ቪዲዮን ላይክ እንደዚሁም ኮሜንት ላይ ልብ ቅርጽ አስቀምጡልኝ። እንግዲህ ዳግምን ሳሚ በደበደበው ሰዓት እንግዲህ አቤል ደግሞ ወንድሜን ማንም ሰው መንካት አይችልም ብሎ ሳሚን ከሰፈር ጓደኞቹ ጋር ሆኖ ሊደበድቡት ሞክረዋል ማለት ነው። እንዲሁም ደብድበውታልም ማለት ነው። እንግዲህ በዚህ ሰዓት እንግዲህ ዳግም የላካቸው ስለመሰለው ሳሚ ዳግምን አግኝቶ እንዴት እንደዚህ ታደርጋለህ ብሎ ነበረ ዳግም ላይ ሲጮህበት የነበረው። ዳግም እንግዲህ ምንም የሚያውቀው ነገር እንደሌለ ሊያስረዳው ቢሞክርም ሳሚ ግን ሊሰማው ፈቃደኛ አልነበረም። ወዲያውኑ እንግዲህ ወደ ጓደኛው ሄዶ እኔ እሱን ደብድቡልኝ ብያችኋለሁ ወይ ብሎ እየተቆጣው ነበረ ማለት ነው። በእኔ ጉዳይ ምንም አይመለከትም እንዴት እንደዚህ ታደርጋለህ ብሎ ሲቆጣው፣ አንተ ወንድሜ ስለሆንክ ያንተ ነገር ይመለከተኛል። ስለዚህ አንተን የነካም ቢሆን ደግሞ አልለቀውም፣ አሁንም ቢሆን ካላረፈ እገለዋለሁኝ እያለ ነበር ሲዝት የነበረው ማለት ነው። እንግዲህ ሳሚ ዳግምና ብሌን አብረው በመሆናቸው እና ቀለበት በማድረጋቸው በጣም ስሜቱ ተጎድቶ ልቡ ተሰብሯል። እንግዲህ ዳግምና ሳሚ በተጣሉበት ሰዓት ነበረ ብሌን የደረሰችው። በዛን ሰዓት እንግዲህ ለሳሚ እንዴት እንደዚህ ታደርጋለህ እያለች ነበረ ስትቆጣው የነበረው። በዚህ ሰዓት እንግዲህ እጇ ላይ ያለውን ቀለበት ሲመለከት ዳግም ነው ያደረገልሽ አይደል ብሎ እሷም ደግሞ አዎድ እሱ ነው እንደምንዋደድና እንደምንፋቀር እኮ ነገር ያለሁኝ ብላ ስትለው ወዲያውኑ ነበር ልቡ ስብር ያለው ማለት ነው። እና እሱ ለብሌንን ለማስደሰት እና ወላጅ እናቷን እንድታገኝ በጣም ብዙ ጊዜ እየደከመና እየሞከረ ነበረ። ግን ደግሞ ብሌን በጣም እያሳዘነችው እና ልቡን እየሰበረችው ነው። በዚህ ጉዳይ እንግዲህ ሳሚ በጣም ነው ያዘነው። ወዲያውኑ ነበረ ፊቱን ጠምስሶ ሽው ያለው ማለት ነው። እንግዲህ በዚህ ሰዓት ብሌን አሁን ላይ በዳግምና በእሷ መካከል ባለው ግንኙነት በጣም ደስተኛ ናቸው። እናታቸውን በሁለቱ ፍቅር መስማማቷና እንደዚሁም ፈቃደኛ መሆኗ ሁለቱ ላይ ትልቅ ደስታን ፈጥሮላቸዋል። ለቃል ደግሞ በጣም ተበሳጭታለች ማለት ነው። እንግዲህ ራሷን ስታ እስከምትወድቅ ድረስ እና በጣም ነበረ እየተናደደችው ማለት ነው። እንግዲህ እናቷ ሀረግም ደግሞ ይሄ የተፈጠረው ነገር በጣም ቢያሳዝናትም ግን ደግሞ ብሌን ቀለበት ያደረገላት ሰው እሷ የምትወደውና የምታፈቅረው ሰው እንደነበረ ስትነግራት ይሄ የእሷ ነው፣ ስለዚህ ሁለቱ መካከል አንቺ መግባት የለብሽም እያለች ስትመክራት እሷ እኮ አንድ ገረድ የቤት ሰራተኛ ናት፣ እንዴት ነው
ያለ ደረጃው እሷን የሚያፈቅረው እያለች ነበረ ቃል ማለት ነው። እንግዲህ እናቷም ደግሞ አንቺ ያለሽበትንና የምትኖሪበት የነበረውን ህይወት አስቢ እንጂ ይሄ እኮ የውሸት አንቺ እየፈጠርሽው ህይወት ነው እንጂ ይሄ አንቺ ትክክለኛ ህይወትሽ አይደለም እያለች ያለችበትን እንድታስታውስ ነበር ስትነግራት የነበረው ቃል። እንግዲህ እውነት የህይወት ማለትም እንግዲህ የሰላም ልጅ ሆና ሀብት ማማ ላይ ተቀምጦ መኖር የራሷ ህይወት አድርጋ አእምሮዋን አሳምነዋለች ማለት ነው። እና ከዚህ ቦታ ብትወጣና ወደ ነበረችበት ህይወት ብትመለስ ምን ያክል እንደምትጎዳ መገመት በጣም ቀላል ነው። ምክንያቱም ይሄንን ነገር ውስጧን አሳምና እንዲቀበል እውነተኛ ህይወት አድርጋ ነው ራሷን ያሳመነችው ማለት ነው። እና ያለችበትን ህይወት የነበረችበትን እስክትረሳ ድረስ ማለት ነው። እና እናቷም ደግሞ እንዴት ነው የሰውን በእንደዚህ አይነት ነገር የምትለኪው እያለች የእውነት አንቺ የኔ ልጅ አይደለሽም፣ አንቺ በጣም ሰይጣን ነሽ እያለቻት ነበረ ማለት ነው። እንግዲህ እናቷ በቃል ምን ያክል እንዳዘነችባት ብዙ ጊዜ ተመልክተናል። ግን ደግሞ ራሷን ስታ በወደቀችበት ሰዓት ደግሞ እንዴት ስትንሰፈሰፍላት እንደነበርም ተመልክተናል። እንግዲህ የእናቶች ባህሪ እንደዚህ ነው። እኛን እየጠሉን ቢመስሉንም ግን ደግሞ እኛን ከልባቸው መጥላት አይችሉም ማለት ነው። እንግዲህ የቃልም እናት ይሄንኑ ነው እያደረገችው። በጣም ብዙ ጊዜ የኔን እናትነት እንደምታጫለሽም እያለች ስትነግራት ነበረ። አንቺ ልጅ አይደለሽም እያለች በጣም ብዙ ጊዜ እንደጠላቻት ነበር ስትናገር የነበረችው። ግን በዛን በወደቀችበት ሰዓት ግን ምን ያክል እንደደነገጠችና ፍርሃት ውስጥ እንደገባች ሁላችንም ተመልክተናል። በእውነት ረጅም እድሜና ጤና ለእናቶች ይስጥልን ማለት ነው። እንግዲህ ሰላም አሁን ላይ አልማዝ በህይወት እንዳለችና አለመሞቷን እርግጠኛ ሆና እንድታውቅልን እንፈልጋለን። ውድ የአደራ ድራማ ተከታታዮች እንደዚሁም ደግሞ የሃይማኖቱ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እንደዚሁም ቪዲዮ ላይክ እያደረጋችሁ ኮሜንት ላይ ልብ ቅርጽ በማስቀመጥ የቻናላችን ቤተሰቦች እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።